አልፈልግም። ስነ ስርዓት ሄርሜላስ ብትወልሷስ ብትቀርብሽስ እኮ ምንም እኮ የሚቀርብኝ ነገር የለም። ግን አሁንም ቢሆን ኪዬ ሊለቀኝ አይችልም ሄርሜላ ያለችበትን ቦታ ካላሳየሁት። በቃ ስለዚህ አንቺ እውነትም ከሄርሜላ ጋር ምንም አይነት መጥፎ ነገር ከሌለሽ ማለት ነው። መጥፎ ነገር የለኝም። በቃ ስለዚህ ቴክስቶቹና እሱ የሚያደርጋቸው ነገሮች እየተመሳሰሉብኝ ነው። ከዛ አንቺ አሁን ይኸውልሽ በመሰለኝ ነው እየሻለሽ። እሱ ባይሆንስ ማለት እየላክልሽ ያለው ሌላ ሰው ቢሆንስ? ነገስ አንቺ እኮ ከበስተጀርባሽ በጣም ብዙ ሰው ነው እኮ ያለሽ። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬም ልትጨቃጨቂ የመጣችሁ ልትሉኝ ትችላላችሁ። አዎ በቃ ነገሮችን ለማስተካከል በጣም ብዙ ነገር እያደረኩኝ ነው። አይታችኋል ኪዬ የሚያደርገው ነገር ምንም ደስ የሚል ነገር የለም። በቃ የሆነ ሁሉ ጊዜ ጭቅጭቅ የሆነ በድብድብ ወይ የሆነ ነገር ነው የሚያስበው። እኔ በጸባይ ላወራው ስሞክር እሱ ግን የሚያስበው በቃ በጸብ ነው ሁሉን ነገር መፍታት መቻል ማለት ይችላል። በቃ እንደዛ ነው እየመሰለው ያለው እና ቤተሰቦች እኔ በጣም ግራ ገብቶኛል። ብቻዬን ምንም ነገር መወሰን አልቻልኩኝም በዚህ ሰዓት። ምክንያቱም አንደኛ ሄርሜላ ጋር ካልወሰድሽኝ እያለኝ ነው። ሲቀጥል ደግሞ ሄርሜላ ለማንም ያለችበትን ቦታ እንድናገር አትፈልግም። እኔ ደግሞ ያገኘዋት ሄርሜላን በመጥፎ ነገር አውርቻት ወይ በቃ እንደዛ አይደለም ቤተሰቦች። አዎ ባባ ከሷ ጋር እንዲሆን አልፈልግም ነበረ፣ ግን ማልፈልግበት የራሴ የሆነ ምክንያት አለኝ። ያንን ምክንያቴን መናገር አልፈልግም፣ ግን መጥፎ ነገር አይደለም ቤተሰቦች። እናንተ እየመሰላችሁ ያለው ከሄርሜላ ጋር ሌላ ሸር እያሰብሽ ነው ምናምን። እኔ በቃኝ፣ ተጸጽቻለሁ። ሁሉም ነገር በቃኝ። ነገሩን ለማስተካከል ነው እየጣርኩ ያለሁት በዚህ ሰዓት። ሁሉም ሰው የሚመስለው የሆነ ነገር ስጠይቀው አይደለም የሆነ ነገር አስበሽ ነው፣ መጥፎ ነገር አስቤ አይደለም። ሲቀጥል ደግሞ ኪዬም ቢሆን ለምን እንደዚህ ማድረግ እንደፈለገ አላቅም። እንጃ ምን አስቦ እንደሆነ አላቅም። ሲቀጥል ቴክስት በጣም የሚያስጠሉ ቴክስቶች እየደረሱኝ ነው። ከሱ ሌላ ማንም ሊሆን አይችልም። ምክንያቱም እየዛተብኝ ነው። ሳገኘው የሚያደርገው ነገር የሆነ በቃ በምት በዱላ ነው እያሰበ ያለው ቤተሰቦች። በጣም በቃ የሚያስጠላ ነገር ማለት ነው። እኔ ጸብ አልፈልግም። በሰላም ሁሉንም ነገር ተባብረን እንፍታው። በቃ ያለው ነገር በሰላም እንፍታው። ሽምግልናው ልታፈርሱ ነው ምናምን በጣም ብዙ ነገር። እኔ ምንም ማውቀው ነገር የለም። በቃ አልፈልግም ነበር ነው ሄርሜላ ጋር እንዲሆን ልጁ። ግን ደግሞ በቃ ሄርሜላን አግኝቼ አወራኋት፣ ያለውን ነገር አወራኋት። ለአራትም የፈለኩት ነገር ደግሞ በቃ እኔ እዛ ሄጄ በጣም መጥፎ ነገር አድርጌያለሁ አይደለ? እሷ ተከፍሏት ነው የሆነ ነገር፣ እሷ ናት ኃላፊሽ፣ እሷ ናት አለቃሽ፣ ብዙ ነገር እየተባለ ነው። እንደዛ ግን አይደለም ቤተሰቦች። እኔ የነበርኩበትን ነገር ላስረዳት ነው የሞከርኩት። በቃ እንደዚህ አታድርጊ ሄርሜላ ብዬ ነው ላወራት የሞከርኩት። ምክንያቱም ጸጸት ነው፣ በኋላ ጸጸት ነው፣ ትርፉ ጸጸት ነው። በቃ ደስ የሚል ነገር ስላላደረኩኝ በጣም ጸጽቶኛል። በጣም በቃ ብዙ ነገሮች ተፈጥረዋል። እና ቤተሰቦች እኔ ሄርሜላ በጣም ብዙ መረጃዎች በጣም ብዙ ነገር አውርታኛለች፣ በጣም ብዙ ነገር ነግራኛለች። ያንን ነገር ደግሞ እኔ መናገር አልችልም። በቃ መናገር ስለማልችል ምንም ቢፈጠር ምንም ቢመጣ እኔ መናገር አልችልም። ምክንያቱም እኔ መጥፎ ነገር መስሎ ስላልታየኝ መናገር አልችልም ማለት ነው። እና ቤተሰቦች እኔ አሁንም ቢሆን ሄርሜላ ጋር ከሆነ ልጅ ሄርሜላ ጋር ልጅ እንዲሆን አልፈልግም። አግኝቻታለሁ፣ አውርቻታለሁ ብዙ ነገር፣ ግን ደግሞ አልፈልግም። ምክንያቱም አብርሃም ጋር ስለሆነ የሄደው መጀመሪያ እኔ አብርሃም ስለሆነ የተቀበለኝ ሄርሜላ ጋር እንዲሆን አልፈልግም። እኔ ሄርሜላ የቡታጀራ ልጅ ናት፣ አውቃታለሁ፣ ስለሷ አውቃለሁ ብዙ ነገር ማለት ነው። ብዙ ያወራችኝ ነገር አለ ብያቸዋለሁ። በቃ አሁን እንዲስል ብዙ ነገር ልትሉ ትችላላችሁ። አስፈራርታሽ ነው፣ የሆነ ነገር አድርጋሽ ነው፣ የሆነ ነገር አላችሁ ምናምን ሊባል ይችላል። ግን እኔና እሷ ምንም የለንም። ግን አሁንም ቢሆን እውነቱን ለመናገር አልፈልግም። በቃ ማልፈልግበት ለራሷም ብያታለሁ፣ ያንቺ ጋር እንዲሆን አልፈልግም ብያታለሁ ቤተሰቦች። እና ሪችም ጠርቻታለሁ፣ ቦታውን ነግሬያታለሁ። ሄርሜላ ያለችበት ቦታ የክዬን ሁኔታ አይቼ ማለት በቃ በሰላም የሚያወራት ከሆነ እኔ በቃ አለ አይደለም ግዴታ እያስገደደኝ ስለሆነ ነው። እኔ ደግሞ ሪስክ መውሰድ አልፈልግም። ያለችበትን ቦታ አላቅም እንዴት እንደምነግራችሁ። ሪች ትምጣና እንግዲህ እሷ ከመጣች በኋላ ለሷ ሁሉንም ነገር አብራራላትና ምክንያቱም እሷ ከኔ የበለጠ ማስተዋል ስለምትችል እንግዲህ እኔ እንጃ አላቅም ምን ሊያደርጋት እንደሆነ ምን ሊጠይቃት እንደሆነ ማውቀው ታሪክ የለም።
ሪች ትምጣና ከሷ ጋር ያለውን ነገር አውርተን እሷን በቃ እሷ ቢያንስ ከኔ የበለጠ ነግሬያቸዋለሁ ማስተዋል ስለምችል ለሷ ነግሬያቸው ለነሽ አለሽ ያለ ታክሲ አልነበረም ለዛ ነው ቆየሁት። እሺ ቤተሰቦችን ሰላም ወጥታችሁም ቆየ ካገኘሻችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። ያው የጠፋሁበትን ምክንያት ትንሽ የተፈጠረውን ነገር አይታችኋል በእኔና በሷ መሀል። ያንን ነገር ማስተካከል ከቻለች ብዬ ነው የጠፋሁት። ግን ያው መምጣት ያልቀረም ዞሬ መጥቻለሁ። ለምን ነበር ግን የጠራሽ? ይኸውልሽ ሪች ማለት አሁን እኔ ላስቸግርሽ ወይ የሆነ ነገር ላደርግ አይደለም። እኔ ነገሮችን እያስተካከልኩ እያለ ኪዬን ታውቂዋለሽ አይደለ? እና እሱ እየላከልኝ ማን እየላከ እንደሆነ አላውቅም። በጣም የሚያስጠላ ቴክስት እየደረሰኝ ነው። ያ ነገር ደግሞ እሱ ነው ብዬ እያሰብኩ ነው ከሚያደርጋቸው ነገሮች አንፃር ማለት ነው። ባለፈው ካየሽ በጣም በቃ አለ አይደለ በጉልበት አስቦ ግዴታ ሄርሜላ ጋር ካልወሰድሽኝ እያለኝ ነበረ። ገብቶሻል? እኔ ሄርሜላን አግኝቻት ነበር። አዎ፣ ግን እሷን ያገኘኋትኝ ለክፉ ነገር ወይ ለሆነ ለመጥፎ ነገር አይደለም። እሱ ግን እያሰበ ያለው እንደዛ ነው። እኔ ማለት ግራ እየገባኝ ስለሆነ ነው በመሀል የሆነ በቃ ማለት መቅዲ ሰዎች ሙሉ አንቺን ለምን እንደዚህ አድርገው እንደሚያስቡሽ መቼም ይገባሻል። ማለት የምትሰሪው ነገር በተደጋጋሚ መጥፎ ነገር ነው፣ ከሰዎች የማይጠበቅ ስነ ምግባር ነው እያሳየሽ ያለሽው። ከዛ አንፃር ደግሞ አይደለም ኪዬ አንቺን ማስፈራራት ቀርቶ እኔ ቢመታሽም ምንም ነገር ቢያደርግሽም በዚህ ልክ አላዝንልሽም፣ እውነት ለመናገር ማለት ነው። ለምን ስራሽ ነው፣ በቃ ይሄን ነገር ሁሉ እያስደረገበት ያለው ስራሽ ነው። ስለዚህ አንቺ ደግሞ ያንን ነገር ማቆም ማትቺ ከሆነ እንደገና ደግሞ ሜሴጅ የተላከልኝ ነው። ሲጀመር እሱ ስለመላኩ ምን ማረጋገጫ አለሽ አንቺ? ምናልባት የእሱ ስም ለማጥፋት ቢሆንስ እንደዚህ እያደረግሽ ያለሽ ነው? ምን ማለት ነው? አንቺ ምን እያልሽ ነው? እሱ በምትሰሪው ስራ አንቺን ለማስቆም ላግኝሽ ብሎ ነው አይደለ? ላግኝሽ ብሎ እኮ ነው። እኔ ሁሉንም ያበላሽሁትን ነገር እኔ ጭቅጭቅ ለመፍጠር እኮ አይደለም ሲጀመር አንቺንም የጠራሁሽ። ከኔ ይልቅ አንቺ ማስተዋል ትችያለሽ። ምክንያቱም አሁን ሲመጣ እንዴት አክት እያደረገ እንደሚያወራኝ ታየዋለሽ፣ እንዴት እንደሚያወራኝ ማለት ነው። ሲቀጥል ቴክስቶቹን እሱ የሚያደርጋቸው ነገሮች እየተመሳሰሉብኝ ነው እኮ። አንቺ አሁንም ይኸውልሽ በመሰለኝ ነው እየሻለሽ። እሱ ባይሆንስ ማለት እየላከልሽ ያለው ሌላ ሰው ቢሆንስ? ሜዶስ አንቺ እኮ ከበስተጀርባሽ በጣም ብዙ ሰው ነው እኮ ያለሽ። ገባሽ? ምክንያቱም ብቻሽን እንደዚህ አይነት ነገር ስለማታደርጊ ማለት ነው። አንቺ ደግሞ ከበስተጀርባሽ ያሉትን ሰዎች መናገር አልፈለግሽም። እንደገና ደግሞ ከተለያዩ ሰዎች ጋር እየተገናኘሽ ምን እንደምታደርጊ ማንም የሚያውቀው ነገር የለም። ሄርሜላንም ያለችበት ቦታ አሳይኝ ውሰጂኝ እያለሽም ያለው ምንድነው? ውሰጂኝ የሚለኝ እኔ ነገሩን መፍታት አይደለ? አብረን ተባብረን ነገሩን እንፍታ እኮ ነው ያልኩትኝ። አሁን ለመፍታት እኮ ዝግጁ ይሆንሽ ስላልሆነ ነው አይደለም። እሱ በጉልበት ነው እያሰበ ያለው እኮ። ለዛ ነው እሱ እዛ ሄዶ ምን ሊፈጥር እንደሚችል በምን አውቃለሁ? የሰው ልጅ እኮ በጸባይ ከተጠየቀ ምንም ነገር ያደርጋል አይደል? ደግሞ ማድረግ የምትችው አንቺም ካለሽበት ነገር ረጋ ብለሽ ስታወሪ ነው። እንዴት ነው ሲያረግሽ የነበረው? እሱ እኮ ቢያንስ በስርዓት እንኳን ላወራሽ ቢሞክር አንቺ የምትመልሺው መልስ እኮ እንኳን ልጅ ሴት ልጅ ነው ሪች። አንቺ ስላላየሽው ነው ከመጀመሪያ ጀምረሽ አላየሽውም ማለት ነው። እንዴት እያወራኝ እንደነበረ አንቺ ስላላወቅሽ ነው። አሁን እኔና አንቺ እንደዚህ እየተጨቃጨቅን ጭራሽ እሱ ከመጣ ሁሉም ነገር ብልሽት ነው ማለት በዚህ ልክ መጨቃጨቅ። እኔ እኮ ሰልችቶኛል መጨቃጨቅ። ሲጀመር ስትገቢ ስትወጪ የሆነበት ስትሄጂም ዝም እያልኩሽ ያለሁትን በዚህ ሰዓት ስለሰለቸኝ ነው። እሱን ታውቂያለሽ አይደል? ምክንያቱም በየጊዜው ሰው ልጅ አቁም ማለት አንቺ ህጻን ልጅ አይደለሽም እንዴ? በቃ ቢቀርብሽስ ሄርሜላስ ብትሆን እሷስ ብትሆን ብትቀርብሽስ እኮ ምንም የሚቀርብኝ ነገር የለም። ግን አሁንም ቢሆን ኪዬ ሊለቀኝ አይችልም ሄርሜላ ያለችበትን ቦታ ካላሳየሁት። በቃ ስለዚህ አንቺ እውነትም ከሄርሜላ ጋር ምንም አይነት መጥፎ ነገር ከሌለሽ ማለት ነው። መጥፎ ነገር የለኝም። በቃ ስለዚህ አድርጊ የሚልሽን ነገር አድርጊ። ይኸውልሽ እሺ ሪቻ፣ አሁን ይሄንን ነገር ለማድረግ ሪቻ አንቺ ያስፈልግሽኝ አንድም ለዚህ ነው። እኔ መወሰን አቅቶኛል። አሁን ኪዬ ሲመጣ ታይዋለሽ፣ ጠርቻለሁ አይደለ? ታይዋለሽ እንዴት እንደሚያወራኝ ሄዶ እሷ ጋር ምን ሊያደርግ እንደሚችል እኔ አላውቅም። የሆነ ነገር ቢያደርጋትስ? ያንን ነገር ስለፈራው ነው። እሱማ ከስራችሁ አንፃር እኮ ሲያንሳት ነው፣ የሆነ ነገር መሆን ሲያንሳት ነው። ግን አሁን ይምጣ። ሲመጣ እንግዲህ በስርዓት ታወራላችሁ ብዬ አስባለሁ። የሚያወራም ከሆነ ማያወራሽም ከሆነ የሚፈጠረውን ነገር በጸጋ ለመቀበል ተዘጋጂ። ገባሽ? እንጂ አሁን ባንዴ ይስማኝ ይረዳኝ ምናምን የምትይው ነው መረዳት ምናምን አይደለ። እኔ ሄርሜላ ጋር እኮ አሳየዋለሁ እኮ አሁን ቢሆን እኮ አሳየዋለሁ። እሷ ምንም ነገር እንዳያደርጋት ነው። እኔ ምንም ምክንያቱም እኔ ነኝ እኮ እዚች ጋር አይደለ ያለችበትን ቦታ ለማንም እንዳትናገሪ ብላኝ ላሳየው እንትን ያልኩትኝ እኔ ነኝ። ላሳየው ያልኩትኝ ሄርሜላ ያለችበትን ቦታ ላሳየው ያልኩት እኔ ነኝ አይደለ?
እየጠየቀኝ ነበር፣ አይሆንም ብዬው ነበር። አሁን ግን እሺ በቃ ለጥሩ ነገር ከሆነ ነገሩን ለማስተካከል ከሆነ ላሳየው። ግን መጥፎ ነገር ቢፈጥርስ? አሁን ሄርሜላ ያለችበትን ቦታ እንደምነግረው ሳያቅ አወራዋለሁ። እኔ ያሰብኩት እንደዛ ነው። ምክንያቱም ቀጥታ ሄርሜላ ጋር ከወሰድኩት የማይሆን ነገር ነው የሚፈጠረው። ምንም አይፈጠርም፣ ችግር የለም። በቅርስ ከዚህ በላይ መጀመሪያ ከነበሩ ነገሮች የበለጠ ነገር የሚፈጠር ነገር የለም። ግን ይምጣና በስርዓት አውሩ። ከዛም በኋላ ያለችበት ቦታ ላይ መሄድ ካለብንም ሄደን እናሳየዋለን። ምንም የሚመጣ ነገር የለም። ምንም የሚመጣ ነገር የለም። ግን ሁኔታውን አንቺ ለእሱ ለሚጠይቅሽ ነገር በስርዓት መልስ መስጠት እንዳለብሽ ደግሞ እኔ በስነ ስርዓት እኮ ነው የምመልስለት። እሱ የሚመልስልኝን መልስ ታያለሽ እኮ እሱ ችግር የለውም። እሺ እና ደግሞ እሷ ወዳለችበት አካባቢ ሄደን እኮ ደውዬለታለሁ። ግን ወደዛ ዞረን እንጥራውና ድጋሚ ደውለንለት እና ቤተሰቦች ደርሰናል። እኛ ያለንበትን ቦታ ደውለን ነግረነዋል። እየመጣን እያለ እንግዲህ ይመጣል። ሌላ ነገር እንጃ ብቻ የሚፈጠር አይመስለኝም። በስነ ስርዓት ያወራኛል ብዬ ተስፋ አደርጋለሁ። አሪቹም በቃ ሲመጣ ያለውን ነገር ግን የኔ መኖር አይደብረውማ እንዴ? ለምን ይደብረዋል? ሲጀምር እንደዛ ከሆነ ይምጣና እስከዛ ድረስ ግን ቁጭ ብለን ብንጠብቀው ደስ ይለኛል። እንጃ ብቻ ግን እንትን የሚል አይኖርች አላ አይደለ ባህሪው ስለሌለ ነገር ከሌለ ከሷ ጋር ያለው ነገር ኖርማል ነው ካንቺ እኮ ለዛ እኮ ነው ያለችበት ድረስ የመጣሁት እኮ ለዛ ነው ያለችበት። እዚህ እንዳለች ግን እሱ ጭራሽ ማወቅ የለበትም። ችግር የለም እኮ ማለት ሁኔታውን አይተን ነው። ሁኔታው እዚህ እንዳለች ለመናገር የሚጋብዝ ከሆነ እንነግረዋለን። ችግር የለውም። ማይጋብዝ ከሆነ ግን እስቲ እንግዲህ ብቻ አላውቅም። ከኔ በተሻለ አንቺ በደንብ ስለምታውቂው ብዬ ነሽ። እስኪ በቃ እናያለን። ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬን ሳይመጣ አይቀርም። እሱን መስለኝ የፈራው ነው ሲለቀ ሌናች ፈልገሽ ነበር? አዎ ፈልጌ ነበር። ኦኬ እሺ፣ ከት የሰሞሽ በስነ ስርዓት ለምን ደሞ አታወራው? ቀጥዬ ቆየርሽብኝ ነው ወይ ያልኩብህ ሳይሆን እየጠየቅኩህ ነው። በስነ ስርዓት የሚያስወራ ነገር እኮ አይደለም። ምን አረኩኝ? እስኪ ንገረኝ። ቆይዬ በቀደም እንደዛ አረከኝ፣ ዝም አልኩኝ። ዝም ብዬ ስላልኩ ነው። ቆይ ነገሩን በሰላም እንፍታው ነው አይደል ያልኩት እኔ። እዚህ ጋር ሰው አለና ተናገራለች። ተራሽ ነው እሺ እሺ፣ በጣም ቀጣፊ ውሸታም ነሽ። ምንድን ነው ያልሽው? እስኪ ንገረኝ። ቆይ ሄርሜላ ጋር ካልወሰድኩ እንደዚህ ነው የምትሆነው? ሲቀጥል እኔ እርች ነገር ይኸውልሽ መቅደስ ማለት ቅድም ነገር ይሻለው የትኛውም ሰው ቢናደድብሽ እንትን አትበይ። በስርዓት ያለውን ነገር አውሪውና እኮ ለወራው ጀምከርኩ እኮ ነው። እርች አየሽ፣ ገና ሳይመጣ እኮ ነው ነገር የሚፈልገው። እሺ ምን ላድርግ ነው? ኦኬ እና አቅፌ እንዳናግሽ እኔ አቅፈ እንድታናግረኝ አይደለም እኮ ሲጀመር አትጪ ማለት ያው እንግዲህ ሰሞኑን የተወሰነ ነገር አይቻለሁኝ። አንተ ማግኘት የምትፈልገው ሄርሜላ ነው አይደል? አዎ ሄርሜላን ደግሞ ስታገኛት በዚህ መንፈስ ያሆት ሆነ ሳይሆን በተረጋጋ መንፈስ እንድታወራት ነው እሷ የምትፈልገው ይመስለኛል። ከዛ አንፃር ነው እንጂ ልጅ ሄርሜላ ራሷ ነገሮችን ይበልጥ ያበላሹና እንትን እየበሉት ሆነ። አሁንም ቀመሮ ይሁን ነገር ተንኮራስቡ አላገብ ብቻ አሁንም ነገሮችን ሳበላሽ ያሰብቻለች ሰው ልጅ ገባሻ? ከሷ ጋር ብዙ ነገር መናገር አልፈልግም። የፈለኩት እኔ ጠይቄያት የነበረው በሰላም መንገድ ጠይቋት እንታገናኝ አብሮ ነበሩ ሄርሜላ ራሷ እሺ አብሮስ ነው ደግሞ ጠይቋት እንታገናኝ ምን ፈቃደኛ አለች ገባሻ? ለማንኳት ማለት ነው። እኔ ቆይ ፈቃደኛ ያልሆንኩበት ምክንያት ታውቃለህ? ይሄ ሰው እያወራ አይደለም እኮ አላገናኝ። እኔ ለምንድን ነው አላገናኝ ያልኩት? ስሚኝ እንደዚህ ሆኖ እንዴት ነው ማገናኘው? ይሄ እኮ እስቲ አዳምጪው በቃ። እኔ ምንም ልቅርብኝ አንቺ ማግኘት አልፈልግም፣ ሰው ማግኘት አልፈልግም። ገባሽ አይደለ?
እንደዚህ ልትጮህብኝ ደግሞ አልፈልግም። እየጮኩብህ አይደለም ትዬ በስነ ስርዓት ላወራ ነው። ገደል ትችያለሽ አንቺም ሄርሜላ ማለት ነው። ገደል ግቡ እስከ ልጅሽ ስነ ስርዓት ይኑርክሽ። አንቺ ልጅሽም እኔ እንድትናገረኝ ትችላለህ። ልጄን ግን እንድትናገረው አልፈልግም። ስነ ስርዓት ይኑር። መባይ መቅደስ ወይኔ እና ምን እንደሚል እየሰማሽ አይደል እንዴ? እኔ የፈለገው ነገር ይበለኝ። ስለ ልጄ ግን እንድታወራ አልፈልግም። ስነ ስርዓት ይኑር ትዬ። ነገሮች ይበልጥ እየዋሻልሽ አይደለም? ምንድን ነው ያሻው? ታውቂያለሽ እትሽን ሪች አንተ ገደክ ሲጠራችኝ አሳያለሁ ነው የጠራችኝ። ማርክስ ደግሞ አንቺ ሳይ ነገሮች ለምንድን ነው የምታሳየው? ለምንድን ዝም በይ አንቺ? ወይኔ ሪች ዝም በይ በቃ አንቺ ራስሽ ለምንድን ነው የምታሳየው? እንደዚህ ሆኖ ነው የምታሳየው? እያየሽ ነው ላሳያልኩ መጭ እያወራን አይደል? ስለዚህ ዝም በይ ስነ ስርዓት አውሪ እሺ። እኔን ብቻ አትናገረኝ ሪች። እሱ እያደረገ ያለውን ነገር እያየሽ ነው አይደለ? መቅደስ እኔ አሁን ሁሌ እኔን መናገር ነው እንጂ ሌላ ሰው መናገር አልችልም። እሺ ሰው ግቢ ያለው ሸምተን ልጅ እሺ ከራስሽ ጋር ሆኜ መጀመሪያ ይኸውልህ ማለት እርግጥ ነው እኔ አንተ የምትለውን ሐሳብ እደግፋለሁ። የምታደርገው ነገር በጣም የሚያስጠላ ነገር ነው። እሷንም አግኝታ ያለውን ነገር ብታወራት እኔም ደስ ይለኛል ከማንም በላይ ማለት ነው። ምክንያቱም እንደዚህ የሰው ሕይወት ሲበጠብጡ ማንም ሰው ቆሞ ማየት እንደሌለበት ግልጽ ነው። ስለዚህ አሁን ለኔ አሳይታኛለች ያለችበትን ቦታ ማለት ነው። ገባ? እዚህ ግቢ ውስጥ ነው ያለችው። አይ ምትይ ከሆነ አንቺ በስርዓት ለሚጠይቅሽ ጥያቄ መልስ የማትመልሽ ከሆነ እኔ አሳየዋለሁ። ምንም የምታሳዩ ነገር እኔና አንቺ ያበቃልናል። ሪች አሁንም ቢሆን ለሱ ወደሱ እያደላሽ ነው ያለችው። እሺ ወደሱ እያደላው አይደለም። እኔ ወደ ሰላም መንገድ የምን ሰላም ነው? እንዴት እንደሆነ አይተሻል። በስነ ስርዓት የሚያወራት ይመስልሻል? እንደዚህ ሆኖ እኔ ምንም አላየሁበትም። የጠራሽ ለምንድን ነው? በስነ ስርዓት የምታወራ መስሎኝ ነበር። እንደዚህ የሚያደርጋል መሰለኝም ነበር ሲቀጥል ማለት ነው። እኔ ነገሩን በሰላም እንፍታ ባልኩበት አንደገለንገርሽ እኔ እዚህ ግሜሽ ብትይኝም ላምንሽ አልችልም። ያንቺን ገባሽ አይደለ? በቃ እንድታታመጥነን እዚህ አይደለችም ሲጀመር። መርከም ማለት ነው እዚህ አይደለችም ሲጀመር። ምንም ላምንሽም ስለማልችል ሪች ወይ ሶልሽ ቪዲዮ መደን ቢውሽ ስከርስ እኔ ሪች ቴንክ ዩ አንቺ ግን ደግሞ አንቺ ልናምንሽ አልችልም። ተገባ አይደለ? እና ከፍቅራችሁ ሊደረግ ሂድ መሄድ ትችላለች። ይሄድ በቃ ዝም በይ ሪች። ይኸውልህ ማለት የመጣህበት ዓላማ በሰላም ነው አይደል? ስለዚህ እሷን ነው ማግኘት የምትፈልገው። እሷን እንድታገኛት ደግሞ እኔም አግዛሃለሁ። ገባች? መቼም ደግሞ አታገኛትም ነው ከሷ ደግሞ ሌላ በቃ ሪች ዝም በይ አንቺ። እዚች ጋር ምንም የምታውቂው ነገር የለም አይደለ? ነገሩን እያባባሽ ያለሽው አንቺ ነሽ። እኔ ምን ላድርግ እስኪ ንገሪኝ። ያገኛትና ካለ አልፈልግም፣ በቃ አልፈልግም። እንደዚህ ሆኖ እያወራኝ መቼም እኔ እንዲያገኛት አልፈልግም። መሄድ ትችላለች ሲጀምር ማለት አንተ ራስን አረጋጋና ማለት ነው። ይልሽ መቅደስ ሰው ልጅ ትንሽ አይከብድሽም እንዴ? ዝም በይ ሪች። ስንት ነገር ትቶ ነው የሚመጣው። ነገሩን እያባባሽ ነው። ዝም በይ በቃ ሪች። ይሄድ ልፍቀድልኝ። ይሄድ ምን ያደርጋል? ስለኔ ሄዳለሁ። እንግዲህ ሂዱ ትችላላችሁ። እሷን መርጠሻል ማለት ነው። አንተ ገንገር ትችላላችሁ። አልደውልልህም። አንተም እንዳትደውልልኝ ተሳስተ ማለት ነው። ደግሞ ቆይ አይደለም ሚሴጅ ምናምን እያልሽ ነበር አይደል? ነበር። ይኸው እሱ እንደሚልከው አረጋገጥኩኝ ሲጀመር ማለት የተለያዩ መምታት እኮ ልምድ ኖርማል ነገር አይደለም። የልጅ ወሬ አታርጊው። እንደ ትልቅ ሰው እናውራ። ምን መሰለኝ ማለት የተለያየ ሜሴጆችን እየሰጠበኝም እያስፈራራኝም ነው ኪዬ ብላለች። ማለት ኮኔክሽን እንግዲህ በሜሴጅ ማስፈራራቶኝ እንደዚህ ያለ ነገራችሁ ምን ከፈለክኝ እኔ ብታስፈራራትም የሆነ ነገር ብትቆጣትም እንደው ደስ ነው የሚለኝ። ግን ከቻልክ ስልክህን ማለት እኔ ሊየውና እስቲ እንግዲህ እውነት ተናግራ አታውቅም። ኦኬ መደለት እኮ ይቻላል። ልጅ ምን ሆነሽ ነው? መደለት እንደሚቻል አታውቂም? አላውቅም። ካላወቅሽ ስልኩን ማየት ትችያለሽ። ስልክ ያለሽ አይደል? ስልክ ይቻላል። ሌታል ምንም አይነት ሜሴጅ የለም እንዴ? እኔ ማለት ማለት አንቺ ሐሳብሽ እሱን ነበር አይጠረጠርሽው? አልፈልግም ማለት። ስለዚህ ዝም ብለሽ ማለት ነው ሰዎች ሁሉ እንዳንቺ እየመሰሉሽ ነው ሰዎችን እየጠረጠርሽ ያለሽ። ገባሽ? ሪች እንድትነኪኝ አልፈቅድልሽም። ስነ ስርዓት ይኑርሽ። አንቺ ምትነኪኝ ሌባና ልጇን አታምሩ። ተገባ አይደል? ኦኬ በጣም ውሸታምና ቀጣፊ ስለሆነ ሰው ልታመኛች ተገባ አይደል?
ደግሞ ድረስ መጥቼ ያለም ነገር ልመለሳለች። ምንም እንደምታደርግ እናያለን አብረን። ሪች ነው ያለች አትነግረኝ። እሺ ሪች መቼም ይኸውልሽ ስነ ስርዓት ይኖርሽ። አምኜሽ ነው አይደለ ይሄን ነገር እያደረግሽ። እኔም ሰላምን ከሚፈልጉ ሰዎች ማለት አንዱ። ስለዚህ ሰላም የምትፈልጊ እንደዚህ ነው ወይ ንገሪኝ እስኪ። ሄዶ ምን እንደሚያደርጋት ታውቂያለሽ? ምንም ማደርጋት ግፋቢን እኮ ቢያናግራት ነው ቢቆጣ በዚህ ነገር እንዳደረገች ቢጠይቃት ነው። እና እሱ ሳንስማማ እኮ እሷ ጋር መሄድ አይጠበቅበትም አይደለ? ካቴው ምንም አልፈልግም። በቃ መሄድ ትችላለህ እኮ ብያለሁ። እስካሁን ዝም ያልኩሽ ነው እኮ ያለባሽ አይደለ? አንቺ ነገር በጣም የሚያስተባ ነገር ነው። አሁንም ምን ያንቺ ላይ ነው ለዚህ ያወራሁት ማለት ነው። ከዚህ በላይ መታከል አልፈልግም። በሪች አመሰግናለሁ። ይፈታሽ ከዚህ በኋላ አይደለም ወደውል አይኑን ዝም በይ እሪች፣ አንቺ ዝም በይ ዝም በይ። እንዴ ያወራ እንደነበር አይተሽው አይደል እንዴ? እንዴት እያደረገው እንደነበር አይተሽው አይደል እንዴ? አንቺ እኮ የምትይኝ ነገር ማለት ነው አይደለም። አንቺ እኔ ላይ እኮ ነው እየፈረድሻለሽ። ለምን እኔ ላይ እኮ ነው እየፈረድሻለሽ? አንቺ በቃ አንቺ ብትሆኚ ተይ፣ ልቀቂኝ በእናትሽ። ወደዛ